ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። የታሰርኩበት ምክንያት ደግሞ በዚህኛው ቪዲዮ ምክንያት ነው። እኔ ዶክተር አብይ አህመድ እውነት በጨዋ ደም በህይወት ያለው አይመስለኝም። ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ፣ ግን ስማኝ። እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏል። ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። እባካችሁን ይህን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ። እርሶ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ክቡርነቱ የኢትዮጵያ ሕዝብ ምንድነው የበደሉት? ሰላም ጤና ይስጥልኝ። በሰንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ቪዲዮ የምንመለከተው እንግዲህ ህወን ያለች እህታችን የምታስታውሳት ከሆነ ከዚህ በፊት እንግዲህ ብዙ ጊዜ ቪዲዮ ለማየት ሞክረን ነበርና ይድረስ ለመንግስት በተለይ ሲመንሽን ያደርጋል ለጠቅላይ ሚኒስትር ዶክተር አብይ አህመድ ብላ አንድ ቪዲዮ ሰርታ ነበርና በዛ ቪዲዮ ላይ ባደረገችው ነገር እንግዲህ ሁለት 10 እንደወጣች የሰማን ነው የምንገኘው። እውነት ይሄ ቪዲዮ ያሳስር ነበር ወይ ምንስ አጠፋች ነው ነገር የምንመለከት ነው የሚሆነው። እንደዚህ ደግሞ ከሷ መታሰር አንፃር እንግዲህ ቀጣይ ታሳሪዎች እነማን ናቸው ብሎ ነገር የማስመለከታችሁ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ መጀመሪያ እንግዲህ ልጅቷችን ናትና ያው ምሬቷን ወጣ ሚዲያ ላይ በቲክታክ ላይ ገለጻ ነበር። ይድረስ ለመንግስት በተለይ ስም ሜንሽን አድርጋ ዶክተር አብይ አህመድ እንዲህ ለምን እንዲያረጋሉ ለምን እንዲያረጉም ብላ ስም ሜንሽን አድርጋ ስትናገር ነበርና ያው ምሬቷን የገለጸችው ቪዲዮውን እንግዲህ አጥፍተዋለች አሁን ላይ ከሚዲያው ላይ። እኛ ከዚህ ቤት እንግዲህ ሪአክት አድርገበት ስለነበረ ቪዲዮ እኛ ጋር ስላለ እሱን የምንመለከት ነው የሚሆነው። ወይ እንግዲህ እንደማንኛውም ኢትዮጵያዊ ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። የታሰርኩበት ምክንያት ደግሞ በዚህኛው ቪዲዮ ምክንያት ነው እና አሁንም የዋስትና መብት ተጠብቆልኝ የወጣሁት። ይሄን ቪዲዮ እንጨርሰዋለን ተመልሰን። ነገር ግን ይሄኛው አሁን እሷታችን ቪዲዮ ደግሞ እሷን አሳስራ የተባለው ቪዲዮ ምንድነው ዘው ላይ ያሳየችው ነገር ምን ብላ ነው ዘው የታሰረችው የሚለው ነገር እስቲ ለማየት እንሞክር። እኔ ዶክተር አብይ አህመድ እውነት በጨዋ ደም በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ እኔ ምንም አማርኛ የዘብረቅረቅ ቢልባችሁ ራሱ የወላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም፣ እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ፣ ግን ስማኝ። አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ 100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራህ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያምን እየኖር አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው የማይመስለኝ መቼም። እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ወርደኛል። ማርያም አረ በገብርኤል አረ ተው እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ
በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ ይሄ ነው እንግዲህ ልጅቷም እንግዲህ ቪዲዮ ሲጨርሰው እቺን ተናገራች ብላችሁ እሰሩኝ ብላ ያው በጥርጣሬ ተናግራ ነበር። ያላትን ኤክስፔክት የምታደርገው ነገር ወይ ደግሞ መገምተው ነገር አንሳ ነበርና አልቀረላትም። እንግዲህ እንዳለችውም እስር ቤት ገብታ ለ5 ቀን ታስራ ከ5 ቀን እስር በኋላ በዋስትና ተለቃለችና እስር ቤት የገጠማትን ነገር በቪዲዮ ሰርታለች። እሱን የምንመለከት ነው የሚሆነው። ነገር ግን እቺ ልጅ እንግዲህ ይሄን ቪዲዮ መስራት ብቻ ሳይሆን እሱ ቪዲዮ ከሰራች በኋላ ብዙ ሀሳብ ኮሜንት ሲያነሳ ነበር። የሷን ሀሳብ የሚተችም አሉ። እነዚህ ደግሞ ልክ ነሽ፣ እንዴት ነው እንደዚህ የሚሆነው? እንደዚህ መስተካከል አለበት ብሎ ህዝቡ እንግዲህ ያው በቪዲዮ ወጥቶ መናገር ስለማይደፍር ደግሞ ድፍረቱ ስለሌለው በኮሜንት እየጻፈ ነበር። ለዛ ቪዲዮ ኮሜንት ስትመልስ ጭራሽ ማስፈራሪያ የደረሰባት እንደሆነ በጊዜው ስታነሳ ነበርና ለመስማት እንሞክር። እሱ እውነትም ኢትዮጵያ ሀገራችን ናት ወይስ ተሰደን መተን ነው? ይሄ የሁሉም ወጣት እውነት ለመናገር ጥያቄ ነው። ባቀው መልስልህ ነበረ። እውነት ለመናገር በጣም ብዙ ኮሜንቶች በውስጥ ራሱ በጣም ብዙ ማስፈራራት ምናምን እየደረሰኝ ነው። የጠየቅኩት እኮ ጥያቄ ነው ወገን፣ ጥያቄ ነው። እና ደግሞ ስለ ወጣቱ አስቡ ነው ያልኩት። ምክንያቱም አሁን ያለው ወጣት ገመድ ይሻለኛል፣ ማላታይን ይሻለኛል፣ ወይ ዘራ ይሻለኛል ምናምን እያለ ማለት እያማረጠ ነው ያለው። ምክንያቱም መስራት ስላልቻለ አሁን የኛ ጥያቄ እውነት ለመናገር አላቅም፣ በዚህ ልክ እኔ አላቅም። ብቻ የሆነ ነገር ለመጠየቅ እንኳን በጣም ምን ያህል ሰቀቀን ውስጥ እንዳለን ነው ልንረዳ የሚገባው። እና ደግሞ የመጀመሪያው ቪዲዮ ምን ያህል ሰው ችግሩን እንዳወጣለት ማለት ችግሩን እንዳወራሁለት ነው። እኔ አሁን እግዚአብሔር እንደዚህ ይሆናል ብዬ አስቤ አይደለም ያንን ቪዲዮ ፖስት ያደረኩት። ግን ዝም ብዬ የሆነ ሰዓት ላይ እኔ ያጣሁትን ገንዘብ ሳስበው በጣም ያበሳጨኛል። ምክንያቱም ሃይ ባይሆን የመጣው ግብር 2018 ያንን ቤት ሳልዘጋ በስርዓት መቀጠል እችል ነበረ። ግን ደግሞ አልቻልኩም። በቃ በምን ምክንያት? በግብሩ ምክንያት። ሁለተኛ ነገር ደግሞ ምንድነው ሰው ግንዛቤ የለውም። አሁን ለምሳሌ ገቢዎች ስንሄድ ምን ይዘን ምን አድርገን ምን አስተካክለን አመቱን ሙሉ ምን ማድረግ እንዳለብን ራሱ አናቅም። ለምን? ስለ ገቢ ማለት ስለ ግብር ስለ ታክስ ህዝቡ ምንም አይነት ዕውቀት የለው። መንግስት ደግሞ በቻለው አቅም መጀመሪያ ሲስተም ውስጥ ከማስገባት በፊት ማድረግ ያለበት ነገር ምንድነው? ለሰው ግንዛቤ መስጠት ነው። እንደዚህ አድርጉ፣ ቀጣይ እንደዚህ ይሆናል። ለምሳሌ አሁን ዋና ማይችል ልጅ ወይ ደግሞ ዋና ማይችል ሰው ዝም ብለን ባህር መሃሉ ላይ ወስደን ብንገፈትረው መጨረሻው ሞት ነው። የኛም ሀገር ደግሞ ሁኔታ አሁን የታክስ የግብሩ ምናምን እኛ ግብር አንከፍልም አላልንም። የሆነው ምንድነው? ምንም በማናቀው ሲስተም ውስጥ ተዘፍቀናል። በቃ ተወርውረናል፣ ገብተናል። ከዛ የከሰረው ከስሮ ይወጣል። ከዛ በኋላ ስራው የሚሆነው ምንድነው? በየጥጋ ጥጉ ድድ ማስጣት፣ በቃ ሱሰኛ መሆን፣ ጌም ምንድነው ቁማር መጫወት ምናምን ብዙ ነገሮች ማለት በቃ ወጣቱ እንደዛ ነው። ቁማር ስንል ደግሞ ወደ ቢንጎ እንዳትመጡ፣ ቢንጎም ቀርቷል። እንኳን ደስ ያላችሁ። እና ምን ልላችሁ ፈልጌ ነው ባጭሩ ለወጣቱ አስቡ ነው ቻይንኛው። በቃ እኔ አታንበቅብቁኝ በውስጥ እየመጣችሁ ወጣቱን አሰልጥኑት፣ ስጡት። ጀግና ወጣት ነው አሁን ላይ ያለው መስራት የሚፈልግ ከማንም ሰው ማንም ሰው ላይ መጦር የሚፈልግ ሰው የለም። ሴት እንኳን ሆና 2-3 ልጆችን ይዛ ምናምን ነገር በቃ ይሄ ጀግና ሆነው ምናምን ነው መኖር የምንፈልገው፣ ከራሳችን ነው ማግኘት የምንፈልገው ምናምን እና በጣም መልፋት የሚፈልግ ወጣት ነው ያለው። ይሄንን ወጣት ለምን ትገሉታላችሁ ነው? ትንንሽ ቢዝነስ የሚሰሩ ሰዎች ያን ያህል ጫና ባታደርጉባቸው፣ ስራቸው ማለት ስራቸውን ሄዳችሁ ብታዩ ብታበረታቷቸው በጣም ማለት ብዙ ነገሮች እኮ እናያለን እኮ ማለት እኔ ያላቅም ብቻ ለመናገር ግን ይሄንን ወጣት ነው መያዝ ያለባችሁ። ብሶተኛ ነው እንዴ? ካፍቶናል። እውነቴን ነው። መሰደድ እንፈልጋለን ግን ገንዘብ የለንም። በዚህ ላይ አማራጩ መንገዱም የለም ምናምን በቃ በጣም ያስጠላል። ድሮ እኮ የሆነ ሀገር እንኳን ዝም ብለን ብር ብለን እኮ አረብ ሀገር እንሄድ ነበር። አሁን ላይ እሱም ነገር ከብዷል። በዚህ ላይ ደግሞ አብዛኞቻችን ልጆች አሉን እንዴ ነው ወይስ ልጆቻችንን ይዘን ይሄ 2 ህፃን ልጅ ይዞ በሊቢያ እንደሄደው ሰውዬ እንሰደድ ወይ እንዴ? በቃ ግራ አታጋቡን ነው የኛ ጥያቄ። የወጣቱ ጥያቄ ይሄ ነው። በጀመርነው ስራ አበረታቱን። ወሽመጣችን እያላችሁ አትጣሉን። እና ደግሞ በስርዓት በቃ በስርዓት አስረዱን። ገቢዎች ሲኬድ ምን ይዘን መምጣት እንዳለብን 30,000 ፎሎወር ባለው የገቢዎች የቴሌግራም ቻናል ወይ 100,000 ባለው ምናምን ብትለቁ 120 ሚሊዮን ህዝብ ነው ያለው። ከዛ ውስጥ ደግሞ ግማሽ ለግማሽ የራሱ ቢዝነስ ያለው ሰው ሊሆን ይችላል።
ቻናሉን የማያውቀው ሰው ሊሆን ይችላል ምናልባት የሚመጣው እዛ ጋርና በትክክል እንኳን ሂሳብ መዝገብ ያዙ ምናምን ብሎ እንኳን የሚያስረዳ ሰው የለም። ይሄን ያልክ መጥቷል ከፍለህና ረንዴ እኔ ያለን እኮ ገንዘቡ ራሱ የለኝም ምን አይመለከተኝም ከፍለና ቅሬታ ክፍል ስትሄዱ ሌላ ቅሬታ ክፍል እሱ ራሱ ይፈልጋል። ትላንት ነገራችኋለሁ በዚህ ጉዳይ ላይና አስረዱን ነው አሁን የኛ ጥያቄ። አስረዱን እንደ አሳውቁን። ገና ያደገች ያለች ሀገር ናት። አዎ በቃ በዚህ ልክ በዚህ አሁን በኮሪደር ልማቱ ልክ ቡርቅቅ አድርገን ባናስብ ጥሩ ነው። አናቅም ምንም ነገር እንዴ ንገሩን፣ አስተምሩን። በዚህ መንገድ እንግዲህ ልጅቷ በትህትና ነበር ቪዲዮ ስትሰራ የነበረው ደግሞ ሀሳቧን ስታነሳ የነበረውና ነገር ግን በዛው ቪዲዮ ላይ የሆነ ማስፈራሪያ ይደርስባትም እንደነበር ስታነሳ ነበር። እና እሱ ብቻ አይደለም ሌሎች ኮሜንቶችን ነው ደግሞ የሷን ሀሳብ ማይስማሙ የተመቻቸው የኑሮ ውድነቱም ሆነ ምኑ የተመቻቸው ብቻ እንዲህ መናገር የለበሽም ሀገሪቷ ማደግ አለባት ግብር መከፋ አለበት የሚሉ አሉ። አላቅም በመናጻ እንደዚህ እንደሚሉ ልጅቷ ግብር አይከፋ አለች ነው ከጀምሩና እስቲ እሱን እንመልከትና እስር ቤት ምን ገጠማት ብሎ ነገር አይተን እንሞክራለን። ደሃ ሀገር ነው ያለሽው። መጀመሪያ ሀገር ይገንባ፣ ግብር ይከፈል። ና እስቲ ወንድም ማለት ና እስቲ ና ረፍ በል ና አንዴ እንነጋገር እስቲ። እኛ እኮ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀመር አለብን 100%። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል፣ የኖረበትን ይከፍላል። ወገን እንዴት እንደሚኖር እኮ ቢያንስ ከአንድም ሁለት ሀገር አይተናል። እግዚአብሔር ይመስገን ወገን። እና አሁን ላይ እየበዛ ያለው ነገር ነው፣ ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ። አንድ ፊርማ ለማስፈረም 7 ቀን ይፈጃል። 7 ቀን ልክ አንተ ሄደክ ስራ ቦታ ላይ 2:30 ስትሰለፍ አንተ እነሱ የሚገቡት 2:30 ነው። አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቅጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀመር አይሰማህም። እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግሪያቸው አለኝ። አንደኛ ላይ እኮ አናግሬ 3 ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘው ነው አንተ ጋር የመጣሁት አልኩት። እኔ ጋር ብትመጪ ምንም ምን ማረግልሽ ነገር የለም ማለት። አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይኖ ስራ ይበዛባቸዋል፣ በቃ ይደክማሉ። ነገሩ ምንድነው የሚደክሙ? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑም ችለው ነው። እሺ በቃ ይደክማሉ እንበል እየሰሩ ነው። ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም። እንዴ ገናታችን ማጻን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለኝ የሚመስላቸው። አንድ ሰው ሲመጣ ሂሳብ መዝገብ ያዝ፣ እንደዚህ ነገር ያስፈልጋል፣ እንደዚህ ነገሮች ካልያዝክ ግብሩ ከፍ ይልብሃል፣ ቅጣቱ ከፍ ሊያደርግብህ ይችላል ብሎ በትህትና ማናገር ያባት ነው። አንድ ሰው እንደዚህ የሚያስረዳችሁ አታገኙ። እኔ 215,000 ብር አለኝ መጨረሻ ላይ። እንደውም ምንድነው የተፈጠረው? በቃ ተውኩትና ከ10 ቀን በላይ ተውኩትና ድጋሚ ሄጄ እስቲ አስረዳኝ አልኩት። እስቲ አስረዳኝ፣ እኔ በጣም ግራ ገብቶኛል ስለው አይ እንደዚህ ምናምን ነገር አለኝ። በቃ ብቻ አወራኝ ነገር ማለት ነው። እላይ ያሉት ጋር ስትሄዱ ሌላ ታሪክ፣ እታች ያሉት ጋር ስትሄዱ ሌላ ታሪክ። ሰው ናቸው ብላችሁ ስታወሩ ከመቼው አጋዘን እንደሚሆኑ አይታወቅም። ታይቴና ታይ መስመረሽን አጥለብ እና ልላችሁ የፈለኩት እኛ እንደ ዜጋ ትንሽዬ ቢዝነስ ያለን ሰዎች እንደ 5,000 ብር ካፒታል ንግድ ፍቃድ እንዴት ነው 200 ምናምን ሺህ ብር እንደ ግብር የሚመጣው? ሰው ይኸውላችሁ ቢዝነስ ሲከፍት መንግስት ማድረግ ያለበት ሲስተም ነው መጀመሪያው ነገር መዘርጋት ያለበት። አሁን ላይ አላቅም እውነት እግዚአብሔርን የላይኛው ሰዎች እኛን የሚያውቁንም አይመስለኝም። በቃ ጉዳዩ እያለቀ ያለው ከታች ነው። ስራ ቦታችሁ ቢታሸግ ስራ ቦታችሁ ምንም ነገር ቢሆን ማንም የሚመለከተው ሰው የለም ወገን። እንዴ አብደን እኮ ነው አብደን ጨልለን በጭጨን። እስቲ ጌታ እስቲ እና በጤናችን አይደለም ማርያምን። እኔ በበኩል አላቅም። በጣም ብዙ ሰው አውቃለሁ፣ በጣም ብዙ ሰው እኔ ከበፊትም ጀምሮ በጣም ብዙ ነገር ነው ማለት የደረሰብን ያለው። እንደኔ አላማ ይሄ አልነበረም። ከቤሩት እኮ ወደዚህ ስመጣ ማለት ነው $250 አገር አለኝ ብዬ $250 ከፍዬ እኮ ነው የእስር ቤት የገባሁት። እንዴት እንደሚቆጨኝ አሁን መንግስት እሱን $250 ይመልስልኝ፣ እኔ ከዚህ ሀገር እወጣለሁ በቃ። እንዴ ማርያም የብሬን ነው እንዴ ስመጣ። ከዚህ በፊት ምን ተባለ? እንትን አሉ ደግሞ ኑ ሀገራችሁ ግቡ፣ ተደራጅታችሁ መሬት ይሰጣችሁ ስሩ አሉ። አንድ ጆተን ገዝቼ የመጣው ሰሞን አቤት የበላሁት ስቃይ፣ አቤት የበላሁት ፈተና። ወይ እናት ሀገር ኢትዮጵያ ትደግልን። ግን ማደግ ማለት
ወጣቱን ገሎ አይደለም። ከ50% በላይ የሀገሪቷ ህልውና ወጣቱ እጅ ላይ ነው ያለው። ይሄ ወጣት ለስራ እያለ መስራትን ከከለከላችሁት፣ ልውጣ እያለ መውጣትን ከከለከላችሁት፣ ልማር እያለ መማርን ከከለከላችሁት ወደፊት ምን ልታፈሩ እንደሆነ አላውቅም። ቤት መኪና ምናምን ቆንጆ ነገር ልናይ እንችላለን፣ ግን ሰው አናይም። እንደ በየቦታው በጣም ከባድ ነገር ነው ያለው። ዝቅ ብላችሁ እዩን ነው የኛ ጥያቄ። እንደ ግብር እኮ የሆነ ነገር መፍትሄ የሚሰጥ እኮ አካል እኮ ሊቀመጥ ይገባል እኮ፣ ቅሬታ የሚሰማ እንደ ወጣቱ ምን ሆነሃል ሊል የሚችል እንደ ምንድነው ችግራችሁ ሊል እኮ የሚችል እኮ አንድ ሰው ያስፈልጋናል። እንደ ጆሮ ዳባ ምንድነው ልበስ እና ለላት እንደ ጌታ መድኃኒዓለም ለክፉም ለደጉም የት እንደታሰርኩኝ እነግራችኋለሁ። የመጣችሁ ተጠይቁኛላችሁ። እናንተን ተማምኜ ነው የምለፈልፈው። ያን እንግዲህ እና እንደዚህ ሀሳብ ተነሳ ነበር። ያው ግብር መክፈል ግዴታችን ነው ብላ ያለው ነገር ስትናገር ነበር። ነገር ግን አልቀራትም እንዳችሁ ታስራ የተፈታችው እስር ቤት ምን ገጠማት የሚለው ነገር እንመልከተና ቀጣይ ታሳሪዎች እነማን ናቸውስ የሚለው ነገር አይተን እንሞክራለን። ወይ እንግዲህ እንደማንኛውም ኢትዮጵያዊ ጥፋት አጥፍተሻል ተብዬ 5 ቀን ታስሬ ነበረ። የታሰርኩበት ምክንያት ደግሞ በዚህኛው ቪዲዮ ምክንያት ነው እና አሁንም የዋስትና መብት ተጠብቆልኝ የወጣሁት ሰው ምንም ልል አልችልም። ገና ማጣራት ላይ ናቸው። ስልኮችን የሉም። በዛ ምክንያት ነው የጠፋሁባችሁ። በየትኛውም አጋጣሚ ይሄ ቪዲዮ እናንተ ጋር ከደረሰ እባካችሁ 10 ጊዜ ኮፒ ሊንክ እና ሼር እያደረጋችሁልኝ ሪፖስት እያደረጋችሁልኝ አካውንቴ ተመቷል እና ደግሞ እስር ቤት ውስጥ ምን እንዳጋጠመን ምን አይነት ጊዜ እንዳሳለፈን እና እንዴት እንደነበረ እናወራለን። የመጀመሪያው ግን ምን እንደተሰማኝ ብነግራችሁ እጅግ በጣም ደስተኛ ነኝ የምሆነው። የመጀመሪያው ነገር እኔ ዓርብ ዕለት ነው እስር ቤት የገባሁት። ዓርብ ዕለት እስር ቤት በገባሁበት ታይም ላይ ምናልባት ቲና ቀብር ውስጥ ቢሆን የገባቸው ህይወት ትቀጥላለች። ገብቷችኋል? ማንም ሰው ማለት በጣም ጥቂት ሰው ነው ከናንተ ጋር በእናንተ እንደዛ መሞት መቀበር ምናምን ነው። በቃ በእናንተ በዚህ ዓለም ውስጥ በሞት በመለያየታችሁ የተወሰነ ሰው ነው በጣም ሊጨንቀው ሊያዝን ምናምን የሚገባው የሚችለው ማለት የሚችለው ሰው። ይሄ ነገር በጣም በቃ ማለት አስመሩበት በህይወታችሁ። ኤኒታይም ስለምንም ነገር ስታወሩ ስለምንም ነገር ስታደርጉ ሁሉ ጊዜም ቢሆን ራሳችሁን አስቀድሙ ለማለት ነው። ሁለተኛ ነገር ደግሞ ማመስገን የምፈልጋቸው ሰዎች አሉ። እውነት በሞት እንኳን ግዴላቸውን ብዬ ማስባቸው ሰዎች መጥተው ጠይቀውኛል። ማልጠብቃቸው ማለት ነው። ብዙ የጠበቅኳቸው ሰዎች ደግሞ ከጎኔ ያልነበሩ አልሙሁም ይሁን። በመጀመሪያ ደረጃ በጣም አመሰግነው ቤተሰቦችን በስላሴ ስም እኔ አላቅም በቃ ምን ብዬ ማለት እንዳለብኝ ብቻ በጣም አድርጌ አመሰግናለሁ። እኔ ቃል የለኝም ለእናንተ። ሁለተኛ የሰው ጀግና ነው በህይወቴ ውስጥ ድጋሚ አየሁ። ጠበቃ ደጉላ ቲክቶክ መንደር ላይ በደንብ ታውቁታላችሁ። ሜንሽን አድርግላችኋለሁ። በቃ የምር በትክክል የተማረ ህግ ያወቀ ለገባው ቃል ኪዳን ደግሞ በትክክል በቃ ላላማው የቆመ ሰው ቢኖር ጠበቃው ደጉላው ነው እና የምር 5 ሳንቲም አልከፈልኩትም። ሰብአዊነት የሚባለውን ነገር ከገንዘብ ማስገባት እውነት ስራውን፣ ጊዜውን፣ ጉልበቱን ሰውቶ ለኔ ካለበት ቦታ ያለውበት ቦታ በጣም ርቀት አለው እየተመላለሰ ችሎት ቆሞልኝ ጠይቆ ያለውን ነገርና አይዞሽ ብሎኝ በጣም በቃ ደስ በሚል ሁኔታ ነበር ያሳለፍነው እና በጣም አድርጌ አመሰግናለሁ። በምን አይነት ቋንቋ ላመሰግንህ እንደምችል አላውቅም፣ ግን እግዚአብሔር ያክብርልኝ እና ምንም አይነት ሀቅ ያላችሁ አይነት ኬዝ ሲገጥማችሁ ምርጫችሁ ብታደርጉት በጣም ትጠቀሙበታላችሁ፣ ትደሰቱበታላችሁ። ሌላው በጣም ደግሞ እስር ቤት ሆኜ በጣም የገረመኝ ነገር ምን መሰላችሁ? ኤርትራውያኖች ነበሩ 6 ኤርትራውያኖች እስር ቤት ውስጥ እና ኤርትራውያኖች ባይዘው እኔ አላውቅም ሰው ሌላው ሰው ምን አይነት አስተሳሰብ እንዳለው አላውቅም፣ ግን የተረዳሁት ነገር ቢኖር ኢትዮጵያ ኤርትራ ጋር ተገነጣጥላ በቃ አንድ ብላ እርምጃ የጀመረችበት ጊዜ ላይ የነሱ እድገት የቆመ ነው ይመስለኝ። ምክንያቱም መሰልጠን ማለት መሰይጠን ማለት እንደሆነ በእኛ ነው ያወቅኩት። እናንተ በቃ ዋንቺ በቃ ፍጣሽ በጣም ነው የሚያምረው ወይ ቆንጆ ልጅ ምናምን እንደዚህ ነው የሚያወራው እና ደግሞ በጣም ደግ ናቸው። እኔ የአንድ እናት ልጆች ነበር የመሰሉኝ 6ቱም ማለት ነው። የመጀመሪያ ፍርድ ቤት የቀረብኩኝ ጊዜ ነው ያወቅኩት ለየብቻ መሆናቸው። አገር ቤት ራሱ አይተዋወቁም። ግን የሚገርማቸው ከአንዷ ኪስ የወጣ ገንዘብ ቡና፣ ሻይ፣ ምግብ ምናምን የሚታዘዘው በሷ ነው እና ለምን ምናምን ራሱ የሚባል ነገር የለም እና በጣም ነው የሚተሳሰቡት፣ በጣም ነው የሚተዛዘኑት። ለሌላ ሰው ሌላ አዲስ ሰው ሲመጣ ምግባቸውን አውጥተው ይሰጣሉ። ቡና ሲያዙ ለይተው አያዙ ምናምን በቃ ብቻ እኔ በጣም ነው የወደድኳቸው። ብዙ ጓደኞች አሉ በፊት ቤይሩት በነበርኩበት ሰዓት ከዛሬ 7 ዓመት በፊት ኢትዮጵያ ገብቼ ከመጀዘቤ በፊት ማለት ነው እና በጣም የሚደነቁ ሰዎች ናቸው።
እግዚአብሔር ምስክር በጣም ህብረት ያውቃሉ፣ በጣም ፍቅር ያውቃሉ። እኛ ኢትዮጵያውያን ስንባል ሲጀመር ስደት ላይ በጣም ጅቦች ነን። ያንዳችን የራሳችን ወገን አሳልፈን የምንሰጥ ሰዎች ነን። በጣም የምናናድድ ሰዎች ነን። ግን እነሱ ጋር ያየሁት ደግሞ ፍቅር ነው፣ ሙሉ ለሙሉ ፍቅር። በቃ እንዴት ነው እኔ ሰው በዚህ ልክ መዋደድ፣ መተሳሰብ፣ መፈቃቀር የሚችለው? አላቅም። እና ልላችሁ የፈለኩት ብቻ ይሄንን ነው። በእግዚአብሔር በቃ ይሄንን ቪዲዮ በተቻላችሁ አቅም ኮፒ ሊንክ አድርጉልኝ። ምክንያቱም አካውንት ላይ ተመቷል። እስካሁን ጥዬው የገባሁበት ሌቭል ላይ ነው ያለው። ስለዚህ የጠፋሁባችሁ በዚህ ምክንያት ነው። አንድ ያላየሁት ኢትዮጵያ ውስጥ ሸቤ ነበር፣ እሱንም ማየት ወጥቻለሁ። ደህና ዳሩልኝ፣ ወዳችኋለሁ። እኔ የሰታችን እንኳንም እግዚአብሔር መካቸው ወደ ቤት ሲመለሰች ናት ፈልጋለሁ። እና በዚህ ሁኔታ እንዴት ነው ሰው ድምፁ ማሰማት የሚችለው የሚለውን ነገር እንደ ሀሳብ ማንሳት ፈልጋለሁ። አሁን ላይ እንግዲህ ሰው ድምፁ ለማሰማት የትም ሰልፍ አይቻልም። የሆነ ድምፅን የሚሰማው ደግሞ የሆነ ተቋም ታቀርበት ቦታ የለም። በቃ ያለው አማራጭ ሚዲያ ነው። ሚዲያ ላይ ሀሳቡን የሚያቀርብ ደግሞ ሚዲያ ትችቱን የሚያቀርብ ሰው የሚታሰር ከሆነ ሰውነ ክርስቶስ አብን እንዴት ነው የሚሆነው ታዲያ? ኦኬ በማየት መንገድ ቅሬታውን ይግለጽ። ሰው በማየት መንገድ ያለውን ሀሳብ ያንሳ። የሚጠቅም ሆነ የማይጠቅም ሆነ ኦኬ እሱ የተጎዳ ከሆነ ሀሳቡን አንስቶ የሆነ የተጠቀመ ያለ ሰው ደግሞ እንዲህ ብታረቁ አሪፍ ነው ብሎ ሀሳብ እንዲሰጠው ሰው ሚዲያ ላይ ወጥቶ ነው እንግዲህ የሚተነፍሰውና እሱንም እየከለከላችሁ ከሆነ ደግሞ እሱንም ተነፈሳችሁ ብላችሁን እያሰራችሁ ከሆነ እንዴት ይሆናል የሚል ነገር ለበላይ አካላት ለሚመለከታቸው ከማሳብ ፈልጋለሁ። ቀጣይ ደግሞ እንግዲህ አሳራችሁ በየማስባችሁ ደግሞ እንደሱ ሀሳብ ሳይነሱ የነበሩ ወይ ደግሞ ችግራቸውን ጭንቃቸውን የገጠማቸው ነገር ሲናገሩ የነበሩ ወንድሞች አሉ። አንድ ሁለት እስቲ ቪዲዮአቸውን ከዚህ ታይተናል ደግሞ ለማየት እንሞክር። እባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከእሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አድርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። ይሄ በጣም ከባድ የሆነ ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድን ነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርሱ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት እቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል። አገር ማሳደግ ማለት ዶክተር ምንድን ነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? መንገድ ብቻ ቢያርግ መንገድ ብቻ የሚሰራ ምንድን ነው እሱ የሚጠቅመን? ካልበላ ዜጋው ተርቦ አድርሱልኝ። እስቲ ደሞችን ተናገረ ብላችሁ እንዳታሳስሩኝ። ወር ለባሰው ማጭራት ታውሰው ይላል ያገሬ ሰው።
ይሄ እንግዲህ ወንድማችን ኬኩ ነው። ወንድማችን ኬኩ እንግዲህ ያነሳው ያለበትን ቅሬታ ነው። ኦኬ አልቻልንም፣ እኛ ኑሮን አልቻልንም የሚል ነገር ነው ያነሳው። ለዚህ ጥያቄ መልስ መመለስ ነው የሚሻለው ወይስ ይሄን ሰው ማሰር ነው የሚሻለው ካላችሁ፣ አሁን ላይ እቺ ልጅ በደረሰባት ነገር አንጻር ስንመለከት ማሰር ነው የሚሻለው ይሄን ልጅ። ምክንያቱም ልጅቷ እንዲያውም በዚህ ልክ አልተናገረችም ራሱ። ኦኬ ልጅቷ ቅሬታዋን ያቀረበችው እንዲህ ቢሆን ነው ሐሳብ ያነሳችው። ወንድማችንም እንግዲህ እንደዚህ ሐሳብ ነው የሚያነሳውና ሰው የማይታሰብበት ምክንያት ይኖራል ብዬ አላስብምና እነሱ እግዚአብሔር አምላክ ይጠብቃችሁ ነው። ይሄ ብቻም አይደለም እንግዲህ ይሄኛው ወንድማችንም አለ። ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሟግቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህም ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ሕዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን፣ ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ፣ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ
በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክብሩነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እኔ ቪዲዮ የሰራሁበት ምክንያት ምንድነው? ኢትዮጵያ ውስጥ አሁን ላይ አይደለም በአካል በሚዲያ እንደዚህ አሁን እኛ በምንሰራበት መልኩ ድምጽ መሆን፣ ድምጽ ማሰማት፣ የሰማውን ድምጽ አቶ ሪአክት ማድረግ፣ እኛ የምንሰራውን ስራ እንደዛ መስራት በራሱ በጣም ሪስክ እንደሆነ ለማሳሰብ ፈልጌ ነውና በቻለ ጥንቃቄ ለማድረግ ፈልጋለሁ። መንግስት ወይ ደግሞ የበላይ አካል ይሄ ነገር የሚመለከቱ አካል መልእክት ሲደርስላችሁ መልእክት ተቀብላችሁ ቢያንስ ነገሮችን ለማስተካከል ቢሞከር መልካም ነው። እንደዛ መልካም ይሆናል እንጂ ሰዎችን አስሮ ምን እንዲሆን ነው? አሁን አስራችሁ ግብር እንዴት እንደሚከፈል የምታስተምሩት ነው ወይስ ምንድነው? ሐሳቡ ምንድነው? ወይስ እንደዛ ያደርጋችሁም እናንተ? ሰው ያልደረሰበትን ከመሬት ተነስቶ አይናገርም። ኦኬ አይደለም። እንደዚህ አይነት ነገር ባለበት ሁኔታ እንዴ አልጋ ባልጋ የሆነ ነገር ቢኖር ራሱ ያልደረሰበትን ሰው አይናገርም፣ ወይ ደግሞ ያልደረሰበትን ችግር ፈጥሮ አይናገርም። በተለይ ለዛውም በዚህ ደረጃ እና ሰው የደረሰበትን ችግር የተናገረ የሚገኝ ያን ችግር በቻለ አቅም ሶልቭ ለማድረግ ሞከር ነው የሚሻለው ወይስ እና ችግር አውጥታል አንተና አጋ ብሎ እዛ መጠለዝ ነው የሚሻለው? እና እንደዛ በታደርጉ ሜቢ ለኛ መዘጋጀቶች አናቅም እግዚአብሔር ይጠብቀን ነው ምንለውና ኢሜስ እናንተ በዙሪያ ሀሳባችሁን አስቀምጡበት። ታችን እንግዲህ እግዚአብሔር አምላካችን እንኳን ወደ ቤት መለስ ለማለት ፈልጋለሁ። እናንተም ኮሜንት ላይ ሀሳባችሁን አስቀምጡላት። ጨርቆውልኝ